ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ባለፈው ሳምንት መጨረሻ ሁለት ቱርክ ሰራሽ ድሮኖች ከጥቅም ውጪ ሆነው መከስከሳቸው ታወቀ። አንደኛው ከመነሳቱ መውደቁን፣ ሁለተኛው ደግሞ ትንሽ ርቀት በአየር ላይ እንደቆየ ወደ መሬት ተፈጥፍጦ መከስከሱን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። ቲቢ2 የተሰኘው የቱርክ ድሮን ቦምብ ጭኖ ወደ አማራ ክልል ለማምራት ከተነሳ በኋላ አየር ላይ ብዙም ሳይቆይ በደብረ ዘይት ቢሾፍቱ አየር ኃይል አካባቢ መከስከሱን ነው ተመለከተው። አኪንቺ የተባለውን ዘመናዊና በዋጋ ደረጃም ውድ እንደሆነ የሚነገርለት ድሮንም ከአየር ኃይሉ መንደርደሪያ እንደተነሳ እዚያው መከስከሱን ከደረሰን መረጃ ለማወቅ ተችሏል። የአብይ አህመድን አገዛዝ ከፍተኛ ድንጋጤ ውስጥ የከተተው የሁለቱ ድሮኖች መከስከስ በጥብቅ ሚስጥርነት የተያዘ ሲሆን የተከሰከሱበትን ምክንያት ለማጣራት አብይ አህመድ በግል እየተሳተፈበት ያለ የምርመራ ስራ መጀመሩን ያገኘነው መረጃ ያመለክታል። ስለ ሁለቱ ቱርክ ሰራሽ ድሮኖችን በተመለከተ ማብራሪያ የጠየቅናቸው አንድ ወታደራዊ ባለሙያ ቲቢ2 የተባለው ድሮን በትግራዩ ጦርነት በብዛት በጥቅም ላይ የዋለ ከአቅም አንጻር አኪንቺ ከተሰኘው ድሮን ያነሰ እንደሆነ ገልጸውልናል። አኪንቺ በጣም ዘመናዊ በርከት ያሉ ቦምቦችን በአንድ ጊዜ መሸከም የሚችል ሌትና ቀን ለብዙ ሰዓታት የሚበር እንደሆነ ነው ባለሙያው የሚናገሩት። ቱርክ አኪንቺ የተሰኘውን የድሮን ምርቷን ከኢትዮጵያ ሌላ ለፓኪስታንና ለሊቢያ መሸጧ የሚታወቅ ነው። ባለፈው ሳምንት በአየር ኃይል ቅጥር ግቢ የተከሰከሰው ይኸው አኪንቺ የተሰኘው ድሮን በዋጋ ደረጃም ለአብይ አህመድ አገዛዝ ትልቅ ኪሳራ ያደረሰበት እንደሆነም ተመልክቷል። ሁለቱ ድሮኖች እንዴት ተከሰከሱ፣ ምክንያቱ ምንድነው የሚለው በጥብቅ ምርመራ እየተደረገበት ሲሆን የተወሰኑ የድሮን ቴክኒሻኖች በጥርጣሬ ታስረው ምርመራ እየተካሄደባቸው እንደሆነም ከደረሰን መረጃ ለማወቅ ተችሏል። ሰሞኑን ሰፊ ሽፋን እንዲሰጠው የተደረገው የሁለት ተዋጊ ጀቶችና የድሮን ወደ ሀገር ቤት መግባት በዋናነትም ባለፈው ሳምንት መጨረሻ የተከሰከሱት ሁለቱ ድሮኖች የፈጠሩትን ኪሳራና ወታደራዊ ስብራት ለማድበስበስ እንደሆነ ነው ከምንጮች መረጃ ለማወቅ የተቻለው። አሁን የተገዙት ተዋጊ ጀቶች ዘመናዊ ከፍተኛ አቅም እንዳላቸው የተገለጸ ሲሆን የአብይ አህመድ አገዛዝ እግረኛው ሰራዊት ላይ እየደረሰ ያለውን ከፍተኛ ኪሳራ ለመቀልበስ ውጊያዎችን በሙሉ በጀቶችና በድሮኖች ላይ የተመሰረቱ ለማድረግ ማቀዱን ነው የአንከር ሚዲያ ምንጮች የገለጹት። የአሜሪካን ኤምባሲ የፋኖ መሪዎችን ለማነጋገር እንቅስቃሴ መጀመሩ ተገለጸ። በከፍተኛ ሚስጥር የተያዘው የአሜሪካን ኤምባሲ እንቅስቃሴ የፋኖ መሪዎችን አነጋግሮ ከአብይ አህመድ አገዛዝ ጋር የሰላም ንግግር ለማስጀመር ይሆን? ስለቀጣዩ የሽግግር ስርዓት ምስረታ በግልጽ የታወቀ ነገር የለም። በአሜሪካን የውጭ ጉዳይ መስሪያ ቤት በኩል የሚካሄደውና ይህንንም እንዲያስፈጽም ኃላፊነቱን የተሰጠው አዲስ አበባ የሚገኘው ኤምባሲ የፋኖ መሪዎችን የማፈላለጉና የማነጋገሩን ተልዕኮ በመውሰድ መረጃዎችን እያሰባሰበና ሰዎችን እያነጋገረ መሆኑን ነው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። የኤምባሲው ተወካዮች በሀገር ውስጥና በውጭ ሀገራት የሚገኙ ከፋኖ አመራሮች ጋር ግንኙነት አላቸው የተባሉ ግለሰቦችን በተለያዩ መንገዶች እያነጋገሩ ሲሆን በቀጣይ የተጠቆሙትን የፋኖ መሪዎችን ለማግኘት ከአብይ አህመድ አገዛዝ የመንቀሳቀሻ ፍቃድ መጠየቃቸውን ያገኘነው መረጃ ያመለክታል። የአሜሪካን ጥረት ንግግር ለማስጀመር ይሆን? ስለ ሽግግር መንግስት ምስረታ በግልጽ ባልታወቀበት በዚህ ሂደት የፋኖ መሪዎች ፍቃደኛ ስለመሆናቸው ብዙ አጠራጣሪ ጉዳዮች መኖራቸውን የሚጠቅሱት የአንከር ሚዲያ ምንጮች ይህ እንቅስቃሴ ለፋኖ ትግል ጠቃሚ ውጤት የሚያመጣ እንደማይሆን ይገልጻሉ። የፋኖ እንቅስቃሴ በተጠናከረበትና የአብይ አህመድ ሰራዊት በየአቅጣጫው ከፍተኛ ኪሳራ እያስተናገደ በሚገኝበት በዚህ ወቅት በአሜሪካን ኤምባሲ በኩል የተጀመረው እንቅስቃሴ በከፍተኛ ጥንቃቄ መታየት እንደሚገባው ለአንከር ሚዲያ መረጃውን ያደረሱ ወገኖች ገልጸዋል። እንዲህ አይነቱ ግልጽ ያልሆነ እንቅስቃሴ አንድ ወጥ ፖለቲካዊና ወታደራዊ አደረጃጀት በመፍጠር ላይ ለሚገኘው የአማራ ፋኖ እዝ ከጥቅሙ ይልቅ ጉዳቱ የሚያመዝን እንደሆነ የሚገልጹት እነዚህ ወገኖች ማንኛውም የፋኖ አመራር ከአሜሪካን ኤምባሲ እየመጣ ያለውን ጥያቄ ማስተናገድ የለበትም ሲሉም ያስጠነቅቃሉ። ሰሞኑን ከዲፕሎማቲክ ማህበረሰቡ የተገኘው መረጃ የምዕራባውያን መንግስታት አብይ አህመድ ከሀገር
እንዲወጣ ግፊት እያደረጉ መሆኑን የሚያሳይ ሲሆን ምናልባት የአሜሪካን ፋኖችን ለማግኘት የተጀመረው እንቅስቃሴ የዚሁ ሂደት አካል ሊሆን እንደሚችል እየተነገረም ነው። ሆኖም ግልጽ ሆኖ ባልተቀመጠ የአሜሪካን እንቅስቃሴ የፋኖ ኃይሎች ትግላቸውን ወደ ኋላ የሚጎትትን ማንኛውንም አይነት ንግግርና ድርድር መቀበል እንደሌለባቸው ነው ጉዳዩን በቅርበት የሚያውቁት ወገኖች የሚያሳስቡት። አሜሪካና ሌሎች ምዕራባውያን ሀገራት የአብይ አህመድ አገዛዝ ከኢትዮጵያ ባሻገር ለአፍሪካው ቀንድ ከፍተኛ የስጋት ምንጭ እየሆነ መምጣቱን የተረዱት ቀደም ብለው ሲሆን ነገሮች እየተባባሱ መሆናቸው አንድ እርምጃ እንዲወስዱ ከጫፍ እንዳደረሳቸው መረጃዎች ያመለክታሉ። አብይ አህመድ የሽግግር ስርዓት እንዲመሰረት ማድረግ ካልሆነም ከሀገር እንዲወጣ ጫና መፍጠር አማራጭ አድርገው የምዕራባውያን ሀገራት እየተንቀሳቀሱ እንዳለ ነው ከዲፕሎማቲክ ማህበረሰቡ የተገኘው መረጃ የሚያመለክተው። የአብይ አህመድ አገዛዝ ከብሔራዊ መረጃ አገልግሎት ከፍተኛ የስለላ ሰራተኞችን ወደ ተለያዩ የዓለም ሀገራት ማሰማራቱ ተገለጸ። 2 የብሔራዊ ደህንነት አገልግሎት የስለላ ባለሙያዎች ዋሽንግተን ዲሲ መግባታቸውንም ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። የስለላ ከፍተኛ ባለሙያዎቹ ከዋሽንግተን ዲሲ በተጨማሪ በካናዳ፣ አውሮፓና አውስትራሊያ ስምሪት ተሰጥቷቸው መግባታቸው ታውቋል። የእነዚህ የአብይ አህመድ ሰላዮች ዋነኛ ተልዕኳቸው በየተመደቡባቸው ሀገራት ዲያስፖራውን መከፋፈል፣ መሰለልና በጥቅም የሚሸነፉትን የመንግስት ደጋፊ አድርጎ መያዝ እንደሆነ ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። የቀደመው የህወሓት አገዛዝ ተመሳሳይ በሆነ ስትራቴጂ ዲያስፖራውን የሚከፋፍሉ፣ የሚሰልሉና በጥቅማ ጥቅም ደልለው ደጋፊያቸው የሚያደርጉ የደህንነትና የስለላ ባለሙያዎችን ወደ ተለያዩ የዓለም ክፍሎች ያሰማሩ እንደነበረ የሚታወስ ነው። አብይ አህመድ በከፍተኛ ደረጃ የተዘፈቀበትን የተቀባይነት ቀውስ ለማርገብ ዲያስፖራው ተከፋፍሎ በአገር ውስጥ የሚካሄዱትን የነጻነት ተጋድሎችን እንዲያለዝብ ለማድረግና በተቃራኒው ለአገዛዙ የውጭ ምንዛሪ ድርቀት እገዛ የሚያደርጉ ሰዎችን ቁጥር ለማበራከት በማቀድ ያሰማራቸው የደህንነትና የስለላ ባለሙያዎች በየሄዱበት ሀገራት የተሰጣቸው የሥራ መደብ የዲያስፖራ ክፍል ኃላፊ የሚል ሲሆን በዚህ የሥራ መደብ ሽፋን ተቀዳሚ ተግባራቸው ዲያስፖራውን መከፋፈል፣ መሰለልና መደለል እንደሆነ ከደረሰን መረጃ ለማወቅ ተችሏል። በየሀገራቱ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ከነዚህ የአብይ አህመድ የደህንነትና የስለላ ባለሙያዎች ወጥመድ ራሳቸውን በመጠበቅ ከፍተኛ ጥንቃቄ ሊያደርጉ እንደሚገባ መረጃውን ለአንከር ሚዲያ የላኩ ከፍተኛ የመንግስት ኃላፊዎች ገልጸዋል። በየሀገራቱ የሚገኙ አምባሳደሮችና ቆንስላ ኃላፊዎች ላይ ብዙም እምነት እንደሌለው የሚነገረው የአብይ አህመድ አገዛዝ ያሰማራቸው የደህንነትና የስለላ ባለሙያዎች በዋናነት የአምባሳደሮቹና የቆንስላ ኃላፊዎች የበላይ ተቆጣጣሪ ሆነው እንደሚሰሩም ነው የተመለከተው። አንከር ሚዲያ በአብይ አህመድ የተላኩ የደህንነትና የስለላ ባለሙያዎችን ፎቶግራፍና ስም ዝርዝራቸውን በቅርቡ ይፋ እንደሚያደርግ ከወዲሁ ለመግለጽ ይወዳል። የኢትዮጵያው ገዢ አብይ አህመድ እንደ አውሮፓውያን አቆጣጠር በ2019 የተሰጠው የሰላም የኖቤል ሽልማት እንዲነጠቅ የሚጠይቅ ፊርማ የማሰባሰብ ዘመቻ ተጀምሯል። ለዓለም አቀፍ የኖቤል ሽልማት ድርጅት ከኢትዮጵያውያንና ከሌሎች የውጭ ሀገራት ዜጎች ደብዳቤ እየተላከ መሆኑም ታውቋል። በበይነ መረብ የተጀመረው የፊርማ ማሰባሰብ ዘመቻን ኢትዮጵያውያን እንዲቀላቀሉ ጥሪ ቀርቧል። በሶማሊያ የዲያስፖራ ማህበረሰብ የተከፈተው የአቤቱታ ፊርማ ዘመቻ ለኖርዌይ የሰላም የኖቤል ሽልማት ድርጅት ኮሚቴ የሚቀርብ ሲሆን 25000 ሰዎች እንዲፈርሙበት የሚጠይቅ መሆኑ ታውቋል። በኢትዮጵያና በአፍሪካው ቀንድ እየተስተዋለ ያለው አደገኛ የቀውስ አዝማሚያ ያሰጋቸው ኢትዮጵያውያን ምሁራንም ደብዳቤ አዘጋጅተው ለኖቤል ሽልማት ኮሚቴ መላካቸውን ለአንከር ሚዲያ የደረሰው መረጃ አመልክቷል። በየፕሮግራሞቿ የአብይ አህመድ የኖቤል ሽልማት እንዲነጠቅ ጥሪ የምታቀርበው ታዋቂዋ በአውስትራሊያ የምትኖር ህንዳዊ ጋዜጠኛ ፓልኪ ሻርማ ሰሞኑንም ጥሪዋን በማስተጋባት ዓለም አቀፉ የኖቤል ሽልማት ድርጅት አሰራሩን በመከለስ ሽልማት የወሰዱ ሰዎች የሚነጠቁበት አዲስ ህግ ማውጣት አለበት ብላለች። በቅርቡ ኢትዮጵያውያን በሎስ አንጀለስ ባደረጉት የተቃውሞ ሰልፍና ከሆሊውድ ከተማ ከንቲባ ጋር በተወያዩበት ጊዜ ይህንኑ ጉዳይ በማንሳት የሰላም የኖቤል ሽልማት ድርጅት ለመጥፎ ሰዎች ያበረከተውን ሽልማት የሚነጥቅበት አሰራር እንዲዘረጋ መጠየቃቸው የሚታወስ ነው። አብይ አህመድ ሽልማቱ
ሽልማቱ የተሰጠው በኤርትራና በኢትዮጵያ መሃል 20 ዓመታትን የቆየውን ሰላምና ጦርነት የሌለበትን ግንኙነት እንዲያበቃ የሚያደርግ እንቅስቃሴ ጀምሯል በሚል እንደነበረ የሚጠቅሱት ዘመቻውን የከፈቱ ወገኖች በዚሁ ግለሰብ የተሳሳተና የተበላሸ አመራር ሁለቱ ሀገሮች ዳግም ወደ ፍጥጫ ውስጥ መግባታቸውን አንስተው ሽልማቱ መነጠቅ ይገባዋል ሲሉ ይጠይቃሉ። አብይ አህመድ ኢትዮጵያን በማያባራ የጦርነት አዙሪት ውስጥ የከተታት በ5 ዓመት የስልጣን ቆይታው ከ1.2 ሚሊዮን በላይ ዜጎችን በጦርነት እንዲያልቁ ያደረገ በየጊዜው ግጭት የሚፈለፍል መንግስታዊ አመራር የዘረጋ ሀገሪቱን በከፍተኛ ደረጃ የኢኮኖሚ ቀውስ ውስጥ የዘፈቀ ከ30 ሚሊዮን በላይ ህዝብ ለምግብ እርዳታ ተጋልጦ በ15 ቢሊዮን ዶላር ቤተ መንግስት እየገነባ ያለ የቀውስ አዙሪቱን ወደ አፍሪካው ቀንድ በማሸጋገር ቀጠናው በከፍተኛ የደህንነትና የግጭት ስጋት ውስጥ እንዲገባ ያደረገ በአጠቃላይ ለሰላም ጠንቅ የሆነ ገዢ በመሆኑ የተሰጠው የሰላም የኖቤል ሽልማት አይገባውም የሚል ዝርዝር ማብራሪያ ለሽልማት ድርጅቱ በደብዳቤ አማካይነት ቀርቦለታል። በፊርማ ማሰባሰብ ዘመቻውም ይኸው የአብይ አህመድ አደገኛ አካሄድ ተጠቅሶ በአስቸኳይ ሽልማቱ እንዲነጠቅ ነው የተጠየቀው። የሽልማት ድርጅቱ እስካሁን ለቀረቡለት ጥያቄዎች የሰጠው ምላሽ የለም። በተለያዩ የአማራ ክልል የሚንቀሳቀሱ የፋኖ ኃይሎች የዩኒቨርሲቲ ተማሪዎችን በተመለከተ ጥብቅ ማስጠንቀቂያ ያስተላለፉ። በተማሪዎቹ ላይ በሚደርሰው ማንኛውም አይነት ጉዳት የአብይ አህመድ አገዛዝና የተላለፈውን ማስጠንቀቂያ ትተው ወደ አማራ ክልል ዩኒቨርሲቲዎች የሚመጡ ተማሪዎች ኃላፊነቱን የሚወስዱ እንደሚሆን ፋኖቹ አሳስበዋል። በተለይ የጎጃም ፋኖ እዝ ባወጣው ጠንከር ያለ ማስጠንቀቂያ የተማሪዎች ወላጆች በአማራ ክልል ወደሚገኙ ዩኒቨርሲቲዎች ልጆቻቸውን እንዳይልኩ በጥብቅ አሳስበዋል። በአማራ ክልል ሰላም ያለ ለማስመሰል ተማሪዎቹን የፕሮፓጋንዳና የፖለቲካ ሚዛን ማስጠበቂያ ለማድረግ ወደ ዩኒቨርሲቲ ተማሪዎች እንዲገቡ ያቀረበው ጥሪና መግለጫ እጅግ ኃላፊነት የጎደለው በመሆኑ ተማሪዎችና ወላጆች እንዳይቀበሉት የጎጃም ፋኖ እዝ መልእክቱን አስተላልፈዋል። የአገዛዙን ጥሪ ተቀብለው በሚመጡ ተማሪዎች ላይ ለሚደርሰው ጉዳት የአብይ አህመድ አገዛዝና ተማሪዎቹ ራሳቸው ኃላፊነቱን የሚወስዱ መሆኑን እንዲያውቁት በአጽንኦት አሳስበዋል። ኢንጂነር ማንችሎት በጎጃም ፋኖ እዝ የባህር ዳር ዙሪያ ክፍለ ጦር አዛዥ ከአማራ ክልል ውጪ ለሚመጡ ተማሪዎች በተለይ መልእክታቸውን አድርሰዋል። ክልሉ ላይ ሰላማዊ እንቅስቃሴ እንዳለ ለማስመሰል የከፍተኛ የትምህርት ተቋማት ትምህርት እንዲጀምሩ ጥሪ አቅርበዋል። እንደ ጎጃም ቀጠናችን በቀጠናው ውስጥ 3 ዩኒቨርሲቲዎች አሉ። የደብረ ማርቆስ፣ እንጅባራና ባህር ዳር ዩኒቨርሲቲዎች በዚህ ቀጠና ውስጥ ይገኛሉ። እነዚህ ዩኒቨርሲቲዎች ደግሞ የተለያዩ ካምፓሶች አሏቸው። ደብረ ማርቆስ ዩኒቨርሲቲ የተለያዩ ካምፓሶች አሉት። ካሉት ካምፓሶች ውስጥ እንግዲህ በከተማው ላይ በርካታ የሚባሉ ካምፓሶች ማለት ወደ 2 የሚደርሱ ደብረ ማርቆስ ከተማ ላይ 2 ካምፓሶች አሉት። ቡሬና በቢቸናም ብዙ ተመሳሳይ ካምፓሶች አሉት። ቢቸናን ብንወስድ ለተከታታይ ጊዜ ከጠላት ጋር ከፍተኛ ውጊያ የሚካሄድበት ቦታ ነው። ቡሬን በተመሳሳይ ብንወስድ ከጠላት ጋር ከፍተኛ ውጊያ ሲካሄድበት የሚቆይ ቦታ ነው። ራሱን ደብረ ማርቆስን ብንወስድ እንግዲህ በጣም ከፍተኛ የሚባል በርከት ላለ ቀናት እስከ ሳምንት የሚደርሱ ውጊያዎች ከጠላት ጋር የሚካሄዱበት ቦታዎች ናቸው። በዚህ ምክንያት የተማሪዎቹ ወደ እነዚህ ቀጠናዎች መምጣት ጉዳት ሊያስተናግድ ይችል ይሆናል ወይስ አይችልም የሚለውን እንግዲህ ፍርዱን ለዝመተው ነው። በተመሳሳይ እንጅባራን ዩኒቨርሲቲ ብንወስድ የጠላት እንቅስቃሴ በህዝብ የሚጠራውን የጠላት ኃይል ከወለጋ አቅጣጫ በቻግኒ በኩል አድርጎ መጀመሪያውኑ የሚያሳርፈው ቻግኒ ዩኒቨርሲቲ ውስጥ ነው። አንድ ነገር እንዲታወቅ የምንፈልገው የዩኒቨርሲቲዎቹ ካምፓስ እያንዳንዱ ሁሉንም ካምፓስ ብንወስድ የጠላት የመጀመሪያ የማረፊያ ምሽጎች ዩኒቨርሲቲዎች ናቸው። ለምሳሌ ደብረ ማርቆስ ከተማ ላይ በሚካሄዱ ከፍተኛ ውጊያዎች ውስጥ ጠላት ሲከላከል የነበረ ዩኒቨርሲቲዎችን እንደ ምሽግ እየተጠቀመን የነበረ በተግባር የታየበት ጊዜ ነው። ለተከታታይ ጊዜ ውጊያ በሚካሄድበት ሰዓት የመጀመሪያ የተኩስ ማስጀመሪያ የሚያደርጉ እነዚህ ምሽግ ነው። ከደም ደግሞ የመከላከል ስራ የሚሰሩበት ቦታዎች እነዚህ ተቋማት ነው እያደረገ ያለ። ከዚህ ጋር በተያያዘ ይህ ባልተጠናቀቀ ትግል ውስጥ ጠላት ለማጥቃትም ለመሸሽም በሚያደርገው ትንቅንቅ ውስጥ ካምፓሶችን እንደመሸሸጊያ ቢጠቀም ተማሪዎቻችን ከዚህ ጋር የተያያዘ ጉዳት እንዳያስተናግዱ በሚል ጥሪ ለማቅረብ ነው የሞከርነው። ያለውን ነባራዊ ሁኔታ ነው ለማስረዳት የሞከርነው። ኢንጂነር ማንችሎት ምናልባት መንግስት ለምንድን ነው በዚህ ደረጃ ባልተጠናቀቀ ለዛውም እየተፋፋመ በሄደ
በአማራ ክልል ውስጥ በሚካሄድ የሉና ተጋድሎ እንደዚህ አይነት ጥሪ ያደረገው እንግዲህ ወደ 11000 የሚጠጋ ተማሪዎቹን ነው የደብረ ማርቆስ ዩኒቨርሲቲ የጠራው። ምናልባት የባህር ዳር ዩኒቨርሲቲ ፕሬዝዳንት መልእክታቸው ጥንቃቄም እንዲያደርጉ ጭምር ነው። እኛ ተዘጋጅተናል፣ ለሚደርስባቸው ኃላፊነት ግን ተማሪዎቹ ናቸው ኃላፊነቱን መውሰድ ያለባቸው የሚልም ነገር አንስተዋል። ለምንድን ነው መንግስት እንዲህ አይነቱን እርምጃ መውሰድ የፈለገው? ምናልባት በሚደርሰው ጉዳት እናንተን ተጠያቂ ለማድረግ ነው? ምን ብላችሁ ነው አሁን ለወላጆችን ይሄንን ተማሪዎቻቸውን ልጆቻቸውን እንዳይልኩ መልእክት ያስተላለፋችሁት? ምንድነው መንግስት ከዚህ ጋር ሊያገኝ ይችላል የተባለው ያው የተለመደ የኮንስፓይሬሲ ፖለቲካውን ነው። ተማሪዎችን እንደ ቀብድ በማስያዝ የፖለቲካ ሚዛን ለማስጠበቅ ነው እየተገደረደረ ያለበት ይመስለኛል በይሳት። ከዚያ በተቃራኒ ግን እየተካሄደ ያለው አንደኛ ነገር እንዲታወቅ የምንፈልገው የዩኒቨርሲቲ ተማሪዎችን ለፖለቲካ ሚዛን ማስጠበቂያ ጥሪ ያደረገ እንጂ እኮ በዚህ ሰዓት በጎጃም ቀጠና ውስጥ እኮ ከ95 ወይም 96% በላይ ከአንደኛ ደረጃ እስከ 12ኛ ክፍል ያሉ ተማሪዎች ከትምህርት ገበታቸው ውጭ ናቸው። እንዲታወቅ በምን ከተባለ በጦርነቱ ምክንያት። ስለዚህ ይሄንን ሁኔታ ባለበት ሁኔታ የዩኒቨርሲቲ ተማሪዎችን ከሌላ ቦታ ከዚህም ያለውን አሰባሰን ወስዶ የትምህርትነቱ ይጀመራል ማለት ያንን ሚዛን ለማስጠበቅ የሚያደርገው መላላጥ እንለዋለን እኛ። ያንን ሚዛን ለማስጠበቅ የሚያደርገው መላላጥ ነው። ያ ብቻ አይደለም። ብዙ ማለት ቅድም ሁለቶችን እንጅባራን እና ደብረ ማርቆስ ዩኒቨርሲቲ የሚቻጠረው እንጂ ባህር ዳር ዩኒቨርሲቲ ብንወስድ አብዛኞቹ ካምፓሶች የወታደር ምሽጎች ወይም ደግሞ ወታደር ቤዝ ነው እያገለገሉ ነው ያሉት። ስለዚህ በዚህ አይነት ሁኔታ የወታደራዊ ስርዓቱ በዚህ ሰዓት ምንድነው እያካሄደ ያለ ቢባል ንጹሃንን እየጨፈጨፈ ያለ ወታደራዊ ስርዓት፣ ንጹሃንን እየገደለ ያለ ወታደራዊ ስርዓት፣ ንጹሃንን ወከባ ውስጥ ከቶ ያልተረጋጋ ስርዓት ውስጥ የከተተ የጠላት የምንለው ወታደራዊ ስርዓት። በዚህ ሁኔታ ውስጥ ለትምህርት የሚደረጉ ጥሪዎች ምናልባትም ነገ በሚደረግ ሁለት ወገኖች ጦርነት መካከል ለሚከፍሉት ንጹሃን ላይ እንደተለመደው አሁን እንደምናየው ነገም ተማሪዎቹ ላይ እርምጃ ወስደው ፋኖ እንደዚህ ያደረገ የሚል የፕሮፓጋንዳ ስራ ለመስራት ከሆነ በስተቀር ምንም አይነት ተቀባይነት የሌለው ርካሽ ፖለቲካ ነው እያሰበ ያለው። እንግዲህ ኢንጂነር ማንችሎት ለወላጆችና ለተማሪዎች የምታደርጉት ጥሪ ምንድን ነው? እንግዲህ በዚህ አስቸጋሪ ወቅት ላይ ተማሪዎቻቸውን በመላክ ከፍተኛ ስጋት ውስጥ ሊገቡ እንደሚችሉ ይታመናልና ምንድነው ጥሪያችሁ? ጥሪያችን ምንድነው? አንደኛ ወላጆቹ አንድም በማህበራዊ መስተጋብር ቀጠናው ላይ ምን እየተካሄደ እንደሆነ በደንብ ያውቃሉ ወላጆቹ። በነገራችን ላይ ይህን ጥሪ ስናደርግ ከክልሉ ውጭ ላለው ተማሪዎች እንጂ ክልሉ ውስጥ ያሉ ተማሪዎች ነባራዊ ሁኔታውን ይረዳሉ። ስለዚህ ማህበራዊ መስተጋብር ጋር በተያያዘ ወላጆቹ ምን እየተካሄደ እንዳለ ያውቃሉ፣ መረጃ ይኖራቸዋል። ሁለተኛው ተማሪዎቹ በነበራቸው የትምህርት ቆይታቸው ወቅት በጓደኝነት በፈጠሩት መስተጋብር ቀጠናው ላይ ምን እየተደረገ ያለ እንዳለ አሁንም በደንብ ያውቃሉ። ይህ አልሆን ብሎ